አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላ። ኢትዮጵያ መግባት የፈራችሁ ማለት ነው የአገሪቷን ሁኔታ ጦርነቱን የፈራችሁ በጣም ብዙ እያናገራችሁኝ ያላችሁ በኮሜንት ላይም እየጻፋችሁ ነው። አገር መግባት ፈራሁኝ፣ አገር መግባት ፈራሁኝ፣ ጨነቀኝ፣ እንዴት ብዬ ልግባ፣ በምን በሰላሙ ጉዳይ የምትሉኝ ለእናንተም አንዳንድ ነገር እላችኋለሁኝ ማለት ነው። እውነታውን እነግራችኋለሁኝ እንዴት እየኖርን እንዳለ ኢትዮጵያ ውስጥ የሚለውን ነገር ማለት ነው። እንግዲህ መግባት ያስፈራል አያስፈራም ያስጨንቃል የሚለውን እነግራችኋለሁ። እንዲሁም የእቃዎችን ዝርዝር ዋጋ የምነግራችሁ ይሆናል። ማዘዝ የምትፈልጉ ስልኬን አስቀምጥላችኋለሁ ኮሜንት ስር ማለት ነው። እንግዲህ የኤሌክትሪክ እቃዎች ከዛ የምናመጣቸው እየተበላሹብን ነው ብላችኋል። የኢትዮጵያ ዋጋውን ነግራችኋለሁኝ። ከዛ ሀገር የሚሻል ከሆነ እናንተ አስተያየታችሁ ታመጣላችሁ። ይህ እንደምታዩት አለ የሚባል አሪፍ ብራንድ ነው። ዋጋ 2700 ብር ነው። እንደምታዩት እንግዲህ በኢትዮጵያ 2700 አረብ ሀገር ላይ ስንት ይሆናል? በስንት እናገኛል ውሃ ማፍያ የሚለውን እናንተ ታስቡታላችሁ። ኢትዮጵያ ውስጥ እቃ ሞልቷል። ከዚህ በፊትም ብያችኋለሁ፣ መረተብ ያልጀመራችሁ ማለት ነው። እና በ2500 አለ እንደ ብራንዱ ነው። አንድ አይነት አይደለም። እንግዲህ ሁሉም የተለያዩ አገር ምርቶች ናቸው። እዚህ ጋር ደግሞ ምን አለ? ጁስ ነው፣ የጁስ መፍጫ ነው ማለት ነው። ሶሪ እንደምታዩት ውስጥ ያለው የተወሰነች ከዚህ ዝቅ ያለ ለህፃን ልጅ ፋዋኬ ምናምን የምትፈጩበትም አለ። እንዲሁም ደግሞ የቅመም አለ። እኔ ግን በጣም ተመችታኛለች። በላይ ከውጭ ያመጣሁት በቃ አስጠላኝ። እዚህ ያሉትን መፍጫዎች ሳይ ማለት ነው ውዶችዬ ና የህፃናቷን በኋላ ውስጥ መፍጫውን አወጣላችኋለሁ። እዚህ ጋር ደግሞ የደረቅ ነገር መፍጫ የደረቅ ቅመም ሎዝ ብትፈጩበት ኑቴላ ብትሰሩበት ከዚህ በፊት ነግራችኋለሁ። ይሄ የሎዝ መፍጫው ነው። ግን እንደ ግራሙ እንደ ኪሎ ስንት ኪሎ ነው? ከዚህ በፊት 1 ኪሎ የሚፈጨውን 13500 ብያችሁ ነበረ። ይሄ ደግሞ 100 ግራም ነው ማለት ነው። 100 ግራም 4500 ነው ዋጋው ማለት ነው ውዶችዬ። እችኛዋም ደግሞ የቡና ናት። ያው ሌላ ማሳያችኋለሁ። ይህች ማለት ነው ሹሮ ማይቱ፣ እሷም የቡና ናት። ይሄ የውሃ ማፍያ እንደምታዩት ከውጭ ያመጣሁት አይነት ማለት ነው። እዚሁ ሀገራችን ውስጥም አለ። እንደውም ይሄ ወፈር ያለ ይመስላል ስታዩት ምናምን አሪፍ ነገር ነው። የውጭ ያመጣሁት ምናምን ስስት ያለ ነገር ነው። እና ስቶቭም ከፈለጋችሁ አለ፣ ኦቭኖችም አሉ። አሁን በተለይ ሮመዳን እየተጠቃ በጣም ብዙ አይነት እቃዎች ይገባሉ። ቀርጬ ምልክላችሁ ይሆናል ማለት ነው። እናንተም እዘዙኝ፣ ለጓደኞቻችሁ ሼር አድርጉላቸው። በታማኝነት የፈለጋችሁበት ቦታ አደርስላችኋለሁ ማለት ነው። የምትፈልጉትን እቃ እንደምታዩቸው ብዙ እቃዎች አሉ፣ መፍጫዎች አሉ። እዚህ ጋር ፎቶውን ያያችሁት ታች ፈትቼ ያሳየኋችሁ ነው። ይሄም ደግሞ የደረቅ ነገር መፍጫ ያልኳችሁ ሎዝ ምናምን፣ እሱም እዚህ ጋር ደግሞ የፒዛ መጋገሪያ የምታዩት እሱ ለዳቦ መጋገር ትችላላችሁ፣ ለፒዛ መጋገሪያም ይሆናል። እነዚህ ደግሞ የቡና መፍጫዎች ናቸው። ያው አረብ ሀገር የምናመጣቸው ማለት ነው። እንደዚህ ጠቅ አድርገን ከጎን እንትን የምንላቸው ፈትቻ ያሳያችኋል። አያት እንደምታዩት ይችናት ማለት ነው። ከታች ያለችዋ ጥቁሯ እሷን ጫን ብላችሁ ነው የምትፈጩት። በጣም ቆንጆ ናት። ሰው ገዝቷት ነው ያየሁት እኔ የፈጩባት። እኔ አልገዛኋትም የለችኝም። እና የዚችም ዋጋ 1700 ብር ነው ማለት ነው። ያው እንግዲህ እንደኔ ከሆነ በምንዛሬው ብንሄድ ኢትዮጵያ ይሻላል ብዬ ነው የማስበው። እቃ መግዛት አያስፈልግም። ብዙ እቃ ቤቶች ስትሄዱ ብዙ ጊዜ እንዴ ኢትዮጵያ ውስጥ በቃ ይሄ ሁሉ አለ ምናምን ትላላችሁ። እንደውም የሀገራችን ነው የሚስማማው የካህረባ እቃ ብዙ ጊዜ ማለት ነው። ማፊያው እዛ ያሳየኋችሁ ቅድም ይሄ ነው ካርቶኑ እንደምታዩት ማለት ነው። ማራዶ ነው የሚለው ብራንዱ እና አሪፍ እቃዎች ናቸው። ፍሪጆችም አሉ። ከፈለጋችሁ በትንሹም በትልቁም ዋጋ እነግራችኋለሁ፣ ዋጋቸውንም ማለት ነው። የሁሉንም እያንዳንዳቸው እየከፈትኩኝ ያሳያችኋለሁ። ዋጋቸውንም የምነግራችሁ ይሆናል። ሌላው ቴሌቪዥን አለ። ቴሌቪዥን በፈለጋችሁት ሳይዝ ማለት ነው 32 ኢንችም አለች፣ 55ም አለ፣ 50 ኢንችም አለ። ከዛ በላይ ከፈለጋችሁ እንደፈለጋችሁ ሞልቷል ማለት ነው።
32 ኢንች 3 አይነት ነው ያለው። በ19 ሺህ ብር አለ፣ 23 ሺህ ብር አለ፣ 26 ሺህ ብር አለ ማለት ነው። እንደ ብራንዱ ነው። ሌላው ደግሞ 50 ኢንች 54 ሺህ ብር ነው። 55 ኢንች ደግሞ 67 ሺህ ብር ነው ማለት ነው። ሌላው እዚህ ጋር የሽንኩርት መፍጫ አለ፣ ለገጠርም ለከተማም የሚሆን እዚህ ጋር አሁን ይሄ በካህረባ ሲሰራ ነው። እችኛዋ ደግሞ መብራት ሲጠፋ ልክ እዚህ ጋር ተሰኩና ከዚህ ጫን ጫን እያላችሁ ሽንኩርታችሁን ትፈጫላችሁ ማለት ነው። መብራት ከጠፋባችሁ። መብራት ካለ አሁን በነገራችን ላይ ኢትዮጵያ ውስጥ መብራት እያስቸገረ ነው። አንድ ሰሞን እስከዛሬ እርፍ ብለን ነበረ። አሁን ላይ እየጠፋብን ነው እና እንግዲህ ገጠርም ከወሰዳችሁት ይሰራል መብራት እስከሚመቻች። ካልሆነ ቢጠፋባችሁም ይሰራላችኋል። መብራት ካለም ደግሞ እንደዚሁ ትጠቀማላችሁ ማለት ነው። ይሄ ዋጋው የሽንኩርቱ መፍጫ በነገራችን ላይ ትልቁ ነው፣ 5 ሊትር ነው። በጣም ብዙ ሽንኩርት ነው የሚፈጭላችሁ። ለድግስ ምናምን ይሆናል። ዋጋው 4000 ብር ነው። እንቺ ደግሞ የጁሷ ያልኳችሁ የህፃን ልጅ እንትን ምግብ ምናምን ብትፈጩ አሳያችኋለሁ ብዬ ነበረው። ይቺ ናት ከውስጥ ማለት ነው። 2 ነው። ስለዚህ የቅመም መፍጫው ራሱ ጆኩ 2 ነው ማለት ነው። አንድ ለህፃን ልጅ የምትፈጩበት፣ አንድ ደግሞ ትልቁ ለአሲር መፍጫ የሚሆን ነው። ዋጋው እንደ ሳይዙ ነው። ሳይዝ አለው ትልቅ ትንሽ። አንድ ሌላ የጁስ መፍጫ አሳያችኋለሁኝ። ከ4000 ብር ጀምሮ አለ። 4000፣ 5000 እና 5500 እሱ እንደ ሳይዛቸው ነው ማለት ነው ውዶች። የሌላው ፍሪጅ ከፍቻ አሳያችኋለሁ ብዬ ነበር። እነዚህ ፍሪጆች ትናንሽ ፍሪጆች ናቸው። ያኒ መጠናቸው ትንሽ ነው እንደምታዩት። ከላይ ፍሬዘሩም ትንሽ ነው፣ ከታችም ደግሞ ትንሽ የሚባለው እንግዲህ ከፍሪጆቹ ትንሽ የሚባለው ይሄ ነው። 39 ሺህ ብር ነው ዋጋው። በፈለጋችሁት ማርካ በፈለጋችሁት ብራንድ ማለት ነው መርጣችሁ መግዛት ትችላላችሁ። ኦርቢት አለ፣ ዌስት አለ እና በፈለጋችሁት ብራንድ ዋጋቸው ይሄንን ይመስላል። ትናንሾች መካከለኛ የሚባለው ደግሞ 360 330 የሚለው እሱ 53 ሺህ ብር ነው ማለት ነው። ትልቁና የመጨረሻው ይሄ ነው። እንደምታዩት ፍሬዘሩም እንደዚህ ናቸው። መሳቢያውም ሁሉም ይሄንን ይመስላል። ይሄ ደግሞ 55 ሺህ ብር ነው ማለት ነው። የተወሰነ ልዩነት አለው እና ይሄንን ይመስላሉ ፍሪጆቹ። እንግዲህ ውዶችዬ ያው ሌላ ተጨማሪ ፎቶዎችና ዋጋቸውን የምትፈልጉ ከሆነ ቴሌግራም ሊንኬን አስቀምጥላችኋለሁ። እዛ ላይ ሁሉንም ነገር አስቀምጥላችኋለሁ፣ መምረጥ ትችላላችሁ። ሌላው ነገር ደግሞ የልብስ ማጠቢያ ማሽን ወይም ገሳላ ነው ማሳያችሁ። እዚህ ጋር እንደምታዩት ይሄ ትልቁ ፖፕላር የሚባለው ነው እንደምታዩት ማለት ነው። መነሸፊያውም መጠምዝዣውም ማለት ነው። ይሄንን ይመስላል። ጉልበት ያለው አሁን ፖፕላር ቀሳላ ነው ማለት ነው ውዶች። ይሄ ብራንዳቸው አሪፍ እየሆነ ነው። ይሄ ዋጋው 54,000 ብር ነው ማለት ነው ውዶች። ያው እንደነገርኳችሁ እንደ ኪሎአቸው እንደ ሳይዛቸው እንደሚያጥቡት ልብስ መጠን በኪሎ ስለተቀመጠ ዋጋቸው ከዛ አንጻር ይለያያል። በብዛት ማወቅ የምትፈልጉ ከሆነ አናግሩኝ፣ የሁሉንም ዝርዝር አስቀምጥላችኋለሁ ማለት ነው ውዶች። እንግዲህ ይህንን ይመስላል። ሌላው ነገር ወደ ኢትዮጵያ ለመምጣት ፈራን እያላችሁ የምታናግሩኝ እህቶቼ፣ ኢትዮጵያ ውስጥ ሰላም የለም ይባላል። በቃ ቤተሰብ ደውለው እያጨናነቁን ነው፣ ልንመጣ ነው ብለን ስንናገር ሰላም ነው እዛው ብትሆኑ ይሻላል እያሉን ነው ትላላችሁ። እና በጣም የተጨነቃችሁ ሀገራችን በእርግጥ ሰላም የለም፣ ነገር ግን እየኖርን ነው። በቃ ማለት ምኑን ነው የፈራችሁት? ሞትን ነው የፈራችሁት? ሞትን ከፈራችሁ ደግሞ የትም ቦታ ሁናችሁ ሞት ይመጣል አይደለም? ግን ህይወታችሁን እየኖራችሁ ሞትን ብትጠብቁት ይሻላል። ከሞት ላታመልጡ ነገር በቃ ሰላም የለምና እዛ ሂጄ ልሞት ይችላለሁ ወይ መሳሪያ ሊመታኝ ይችላል ምናምን እንደዛ ብላችሁ የምታስቡ ከሆነ ተሳስታችኋል።
አላህ የቀደረው ነው የሚሆነው። የትም ቦታ ብንሆን ሞት ተከትሎን ነው የሚሄደው እና ድምፁን ምናምን ፈርታችሁ ከሆነ ይለመዳል። ይሄ ደግሞ ብቻ አልሐምዱሊላህ አሁን ሰላም ነው። ዋናው ዱዓ ማድረግ ያለብን ሀገራችን ሰላም ያደርግልን ነው እንጂ የትም ሀገር ሰላም የለም። አሁን ታውቃላችሁ፣ ሁሉም ሀገር እኮ ጭቅጭቅ ነው። ምናልባት እንደዚህ ጠለቅ ብላችሁ ወይ ዜና ማታዳምጡ ምናምን ካልሆናችሁ በስተቀር ሁሉም ሀገር ላይ ጸብ አለ። የኛ ብቻ አይደለም፣ ሁሉም ሀገር ላይ ጦርነት አለ። ግን እየተኖረ ነው አልሐምዱሊላህ። ብቻኛ ዱንያ ላይ ኩንትራታችን ሲያልቅ እንሄዳለን አይደለ? ለፈተና እስከተፈጠርን ድረስ ኩንትራታችን እስከጨረስን ድረስ እንግዲህ እንቀመጣለን። ካለቀ ደግሞ አህለ ወሳህለ ወደዛኛው ሀገር እንሸጋገራል። በመልካም በኸይረ ነገር ምን ሞት አለ ያደርገንና ማለት ነው። እና ይሄን ያክል ምንም የሚያስጨንቃችሁ ነገር የለም። እየተኖርን ምንም ልላችሁ አልችልም። ባይዘው ሌላ ነገር ማለት ነው የምጨምርላችሁ ነገር የለም። ሰላም የለም አልሐምዱሊላህ። አንዳንድ ጊዜ ሰላም ሲጠፋ፣ አንዳንድ ጊዜ ሰላም ሲሆን እንደዚህ እያልን ግን እየኖርን ነው። ካላህ ውሳኔ የሚያመልጥ የለም። ጦርነት የሚሆን አደጋ የሚኖር ምንም ቀኑ የደረሰበት ብቻ ነው የሚሄደው እና ያን ያክል አትፍሩ። ህይወታችሁን እየኖራችሁ ሞትን ጠብቁት ነው የምለው። መግባት ካለባችሁ እዛ አረብ ሀገር ተቀምጣችሁ ገና ለወደፊት ህይወት ይኖረኛል ብላችሁ እያሰባችሁ ከምትቀመጡ ኢትዮጵያ መታችሁ እየኖራችሁ ሞትን ብትጠብቁት ነው እኔ የምመርጠው ማለት ነው። እዛ ጋር ሆናችሁ ገና ለነገ ህይወት ተቀምጣችሁ ከምትኖሩ ህይወታችሁን ኑሩ። ካላገባችሁ አግቡ፣ ውለዱ፣ አገራችሁ ግቡ፣ ቤተሰቦቻችሁን እዩ ነው ምለው። ሞር ደግሞ ኢትዮጵያ መታችሁ እኮ ስደትን ከፈለጋችሁ ድጋሚ ወላሂ ስደት ብትሄዱ ራሱ በጣም ጎበዝ፣ ገንዘባችሁን ያዥ፣ ጠንካራ ነው የምትሆኑት እና አገራችሁ ገብታችሁ እዩት ነው የምላችሁ። ይህንን ይመስላል እንግዲህ። እቃ ማዘዝ ከፈለጋችሁ ስልኬን ኮሜንት መጀመሪያ ላይ ያስቀምጥላችኋለሁኝ። ማናገር ትችላላችሁ በዋትሳፕ፣ በኢሞ፣ በቴሌግራም እና አበረታቱኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውዶችዬ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።